አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ሰላም ይደረግ። እንዴት ክርስቲያን ወገኖች ሰላም ያለ ሰላም ያገራችሁ ሰላም ሀገራችን ሰላም ያድርግልን ኢንሻአላህ። ረመዳን እንኳን አደረሳችሁ። እንኳን ለዚህ አበቃን። አልሐምዱሊላህ። ስንቶቻችን ከኛ ተለይተዋል። ወንድሞቻችን ብዙ ስንት አምናኛ ጋር የጾመን ዘንድሮ እኛም ደግሞ ደርሶ ጾመን የምንጠቀም ያድርገን ኢንሻአላህ። አላህ ጀነተ ፊርደውስን የሚወፍቃችሁ ተኛ ስር የሄዱትን ኢንሻአላህ በዱዓ በኢባዳ በሰላም በጤና ሀገራችን ዓለም ሁሉ ሰላም አላህ ያድርገው እና እንኳን አደረሳችሁ ያልኩት ወዲሁ ማስተራብነትም አልሐምዱሊላህ በሰላም ታክሞ ወደ ሀገሩ መጥቷል። አልሐምዱሊላህ ሙሉ አፍያውን አላህ ጨርሶ ይስጠው። አላህ ሱብሓነሁ ወተዓላ አፍያውን ይስጠው። አልሐምዱሊላህ ወላሂ በጣም ነበር ያስጨነቀን እና አልሐምዱሊላህ ረብል ዓለሚን እንኳን ለረመዳን አደረሰን እያል ሰናበታችኋለሁ። ቪዲዮውን እጋብዛችኋለሁ። አልሐምዱሊላህ በዱዓ በኢባዳ መጨረሻ ያድርገን በሰላም እንኳን ትልቁ እንግዳችን በሰላም መጣልን። አልሐምዱሊላህ ሰላም አለይኩም። አንድ ግጥም አለ። አረቱ በቃል ታቋለ። እሺ መኪና ብትነዳ ሐመርና ቪቱ ህንጻ ብትገነባ በሚያምር አለቱ ለአኺራ ካልሆነ ምንም ዱንያ ከንቱ። አንቺም ስሚኝ እህቴ አንተም ስማኝ ወንድሜ ሸፋዓ እንዲሆነን በጀነቱ አገር ከሐሴን ለመባል ከረሱሉል አሚን የቲምን እንዳበስ ሐሴትን እናውርስ። ኑ የቲሞችን ወላጅ አልባዎችን በጋራ እናልብስ። አብሽር እንዲያውም ባህ ጉልበት ያሳጣኛለች። አብሽር ምንም አሁን ማልቀስ ምክንያት ምን ግራ ገብቶኛል። የእምባ ባህር ሆነብኝ ልጅ ይላል። ጎበዝ ጃፋር። ከዚህ በላይ መልእክት ምን? በጣም ብዙ የቲሞች ይመጣሉ፣ ይለብሳሉ፣ ይሄዳሉ፣ ይለካሉ። ለየቲሞች ልብስ ማልበስ የሚጠቅመው ምንድን ነው? አጅር ያስገኛል። አይዞ እሺ፣ አይዞ ጎበዝ ልጅ፣ አይዞ ልጄ፣ አይዞ። እንደው ፋክ እዚህ ከሆነ ያለው ሁኔታ ልታውቁኝ ልታልቅስ እኮ አይደለም። አይዞ ጃፋር፣ እኔ ላወራው የዛሬ 2 ዓመት የተፈጠረውን ነገር ልንገርህ። ዘንድሮ ለአንድ ደብተር ብቻ ግዛልን አሉኝ። ቦርሳ ማለት ነው። ከታላቅ ወንድሙ ጋር እንትን ሊሉ እኛም የራሳችን በገንዘብ እናዋጣ። የኛ የሆነ ነገር አንተ የምትገዛልን ነገር የኛ ነገር ነው። ለየቲሞች እናልብስ ብለው የፖርሳ የምትገዛበትን የቲሞችን አልበሰልን ብለው መግዛውን ለእንትን ለየቲሞች አልባስ ብለው በጣም ገርሞኝ የዛሬ 2 ዓመት አሟልቼላቸው አላቅም። ጭራሽ የኔን ሁኔታ ነው በእነሱ ላይ እያጋባሁባቸው ያለና ምናልባት ያ ስሜት አልፎ ሲያወሩ ሰማቸዋለሁ። እንዳባት ያው እዚህ ጋር በተለያየ ነገር ቢዚ ብትሆንም ጆሮን ትልካለህ አይደል ወደ ልጆች። ያ ነገር ከምንም በላይ ፍላጎታቸውን አላሟላሁም። ከፍላጎታቸው በላይ ግን የኔ መጨነቅ፣ የኔ መታመም፣ የኔ እንቅልፍ ማጣት፣ የኔ እንዳልኩ ነው ስሜት ተጋብቶብኝ በጣም እንትን ማለት ያን ነገር ሲያስታውሰው ሲጠየቅ አይችልም። ምን ማለት ትፈልጋለህ? እኛ ተመልካቾች አሉ ኢትዮጵያውያን እያዩህ ነው። አሁን ጃፋር ለምን አይናገርም ይላሉ። አሁን በእርግጠኝነት ሳትናገር ከሄድከው እኔን የሚወቅሱኝ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ።
ለኢትዮጵያ ሙስሊም የነጻነት ብርሃን ይበራል። ኢትዮጵያ ሙስ በመናፍቃን የተገነባው የተንኮል ቤት ይፈርሳል። አላሁ አክበር እንጮሃለን። አላህም ይረዳል። አላህ إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله أشهد الله إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله أشهد الله إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. لا معكم مبارك وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. لا معكم مبارك. الله أكبر الله أكبر شبابنا هيا إلى المعالي هيا سعدوا شوامخ الجبال هيا اهتفوا يا معشر الرجال هيا اهتفوا يا معشر الرجال قولوا لكل الناس لا نبالي قولوا لكل الناس لا نبالي شبابنا هيا إلى المعالي هيا سعدوا شوامخ الجبال መሐይምነት ጭፍን ያደርጋል። መሐይምነት ጥላቻን በልብ ይሞላል። ዕውቀት ብርሃን ነው። መከተል አለመከተል መብትህ እኮ ነው። በመሐይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ይህ ሰው። ለምን ግን ናቀን እንዲህ 1.5 ቢሊዮን ሙስሊሞች ሕይወታቸው ሊሰውላቸው